ሰላም ወደ ቤተሰብ እስኪ ዛሬ ደግሞ ረዘም ያሉ አረፍተ ነገር መሰል ንባቦችን እናነባለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ አማርኛን ከመጀመሪያው ከፊደል ጀምራችሁ ልክ እንደዚህ አይነት ንባቦችን መጽሐፍ ቅዱስ፣ ቁርአን እንደውም የተለያዩ ጽሁፎችን ማንበብ ፍላጎት ካላችሁ ወይም ከነበራችሁበት አንድ እርምጃ ከፍ ማለት የምትፈልጉ ከሆነ ታች ላይ ባስቀመጥንላችሁ ስልክ ቁጥር ደውሉልን። አማርኛን ከመሰረቱ መማር ትችላላችሁ። ወደ ትምህርቱ እንሂድ። በደንብ ተከተሉኝ። ጊ ዜ ን ጊ ዜ ን ጊዜን ጊዜን በ አ ግ ባ ቡ በአግ ባቡ በ አግባቡ ጊዜን በአግባቡ ጊዜን በአግባቡ መጠቀም 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 ጊዜን በአግባቡ መጠቀም ለስኬት ይረዳል። ጊዜን በአግባቡ መጠቀም ለስኬት ይረዳል። ጊዜን በአግባቡ መጠቀም ለስኬት ይረዳል። እንቀጥል። መጽሐፍ ማንበብ መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። እንቀጥል። ተስፋ አለመቁረጥ ተስፋ አለመቁረጥ ወደ ታላቅነት ተስፋ አለመቁረጥ ወደ ታላቅነት ይወስዳል። ተስፋ አለመቁረጥ ወደ ታላቅነት ይወስዳል። በጣም አሪፍ። አንዴ ከመጀመሪያው እስከ መጨረሻው ድረስ እደግምላችሁና እናንተ ደግሞ ሰዓት ይኖራችኋል ታነቡልኛላችሁ ማለት ነው። በደንብ ተከተሉኝ። ጊዜን በአግባቡ መጠቀም ለስኬት ይረዳል። እንቀጥል። መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። ከዚህ ላይ ተስፋ አለመቁረጥ ወደ ታላቅነት ይወስዳል። በጣም አሪፍ። እኔ ያነበብኩላችሁ እናንተ ደግሞ ራሳችሁን ቸክ አድርጉ፣ ሞክሩ እስኪ ምንድነው የሚለው። እንደ ቃል አንብቡልኝ። ምናልባት አንድ ጊዜ ሙሉን ማንበብ እንኳ ባይቻላችሁ እንደ ቃል እየከፋፈላችሁ አንብቡልኝ። የምጠይቃችሁን መልሱልኝ ማለት ነው። ምንድነው የሚለው የመጀመሪያው ቃል?
ጊዜን በአግባቡ መጠቀም ለስኬት ይረዳል። ጎበዞች በአንድ ላይ እስኪሞክሩት። ጊዜን በአግባቡ መጠቀም ለስኬት ይረዳል። በጣም አሪፍ። እንቀጥል። ምንድነው የሚለው? መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። ጎበዞች። እሺ፣ መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። እስኪ ጥቅልል አድርጋችሁ አንድ ጊዜ አንብቡልኝ፣ እንደ አረፍተ ነገር ማለት ነው። ጎበዝ። መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። እንቀጥል። ምንድነው የሚለው ከዚህ ጋር? ተስፋ አለመቁረጥ። ጎበዝ። ወደ ታላቅነት ይወስዳል። በጣም አሪፍ ነው። ተስፋ አለመቁረጥ ወደ ታላቅነት ይወስዳል። እሺ፣ እንደ አረፍተ ነገር ደግሞ አንብቡልኝ በአንድ እስትንፋስ ማለት ነው። በጣም አሪፍ። ተስፋ ለመቁረጥ ወደ ታላቅነት ይወስዳል። ጎበዞች። ጊዜን በአግባቡ መጠቀም ለስኬት ይረዳል። ሁለተኛው ደግሞ መጽሐፍ ማንበብ እውቀትን በሰፊው ያሳድጋል። ሶስተኛው ተስፋ ለመቁረጥ ወደ ታላቅነት ይወስዳል። እንቀጥል። እሺ ከዚህ ላይ ደግሞ በትጋት መማር በትጋት መማር ለውጤት ያበቃል። በትጋት መማር ለውጤት ያበቃል። በጣም አሪፍ። ታላላቆችን ማክበር ታላላቆችን ማክበር መልካም መመሪያ ነው። ታላላቆችን ማክበር መልካም መመሪያ ነው። ሶስተኛው እውነትን መናገር ሁልጊዜም ኩራት
ነው ነው። እውነትን መናገር ሁልጊዜም ኩራት ነው። በጣም አሪፍ። ሶስቶቹን ከላይ ጀምሬ እስከ መጨረሻው ድረስ ላንብብላችሁና እንደተለመደው እናንተ ደግሞ ታነቡልኛላችሁ። በትጋት መማር ለውጤት ያበቃል። ታላላቆችን ማክበር መልካም መመሪያ ነው። እውነትን መናገር ሁልጊዜም ኩራት ነው ይለናል። ውድ ቤተሰብ እሺ እናንተ ደግሞ ታነቡልኛላችሁ። እንደ ቃል አንብቡልኝና ከዛ በኋላ እንደ አረፍተ ነገር ማንበብ ትችላላችሁ ማለት ነው። አሁን እንደ ቃል እማሳያችሁን ብቻ መልሱልኝ። ምንድነው የሚለው? በትጋት መማር ለውጤት ያበቃል። ጎበዞች። በአንድ ላይ ደግሞ በአንድ እስትንፋስ አንብቡልኝ እስኪ። በትጋት መማር ለውጤት ያበቃል። ጎበዝ። እዚህ ጋርስ ምንድነው የሚለው? ታላላቆችን ማክበር መልካም መመሪያ ነው። በአንድ ላይ ታላላቆችን ማክበር መልካም መመሪያ ነው። ጎበዞች። ሶስተኛው ምንድነው የሚለው? እዚህ ላይ ያለው ምን ይላል? እውነትን መናገር ሁልጊዜም ኩራት ነው። በአንድ እስትንፋስ አንብቡልኝ እስኪ። እውነትን መናገር ሁልጊዜም ኩራት ነው። በጣም አሪፍ ውድ ቤተሰብ። እሺ አንዴ ልድገምላችሁና የዕለቱ ትምህርታችንን እንጨርሳለን። በትጋት መማር ለውጤት ያበቃል። ታላላቆችን ማክበር መልካም መመሪያ ነው። እውነትን መናገር ሁልጊዜም ኩራት ነው ይለናል። ውድ ቤተሰብ ረጃጅም ምንባቦችን ስናነብ ስንለማመድ የቆየንበት ትምህርት ይህን ይመስላል። በዚህ መልኩ ደግሞ ከፊደል ከሀ ጀምራችሁ ምንም ለማታውቁ ከመጀመሪያው ጀምራችሁ አማርኛን መጀመር ትችላላችሁ። ባላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ አማርኛን መማር ትችላላችሁ። ከምትፈልጉበት ደረጃ መድረስ ትችላላችሁ ማለት ነው። ከበፊት ማንነታችሁ ወደ አዲስ ምዕራፍ ተለወጡ። ከምትፈልጉበትና ከምትመኙበት ደረጃ ድረሱ። ለመማር ታች ላይ ባስቀመጥናችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ላይ ያናግሩን። ሰዓት ይዛችሁ በሳምንት 5 ቀን ከሰኞ እስከ ዓርብ አማርኛንና እንግሊዘኛን መማር ትችላላችሁ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ አሪፍ ትምህርት ወይም ቪዲዮ ይዘን እንቀርባለን። ለዛሬ በዚያ በቃ። በቀጣይ እስክንገናኝ ሰላማችሁ ይብዛ። ባይ